ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 21 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ የኢራን አምባሳደር ከህዝብ ተወካዮች ቋሚ ኮሚቴ ጋር ሲወያዩ እስራኤል ደግሞ ለኢትዮጵያ ፌደራል ፖሊስ ድጋፍ መስጠቷን በአማራ ክልል በጦርነት ከፍተኛ ጉዳት ያስተናገዱ የጤናና የትምህርት ተቋማትን መልሶ ለመገንባት ጥረቶች መቀጠላቸው መዘገቡን ኢትዮጵያ በዓለም አቀፍ ደረጃ ለሰላም ማስከበር ተልዕኮ የምታበረክተውን አስተዋጽኦ የተባበሩት መንግስታት ድርጅት ምስጋና ማቅረቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በኢትዮጵያ የኢራን አምባሳደር ከህዝብ ተወካዮች ቋሚ ኮሚቴ ጋር ሲወያዩ እስራኤል ደግሞ ለኢትዮጵያ ፌደራል ፖሊስ ድጋፍ ሰጠች። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢትዮጵያ የኢራን አምባሳደር አሊ አክባር ረዛኢን በህዝብ ተወካዮች ምክር ቤት ተቀብሎ አነጋግሯል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማርጎ በሁለቱ ሀገራት መካከል ከ75 ዓመታት በላይ ያስቆጠረ ጠንካራ የዲፕሎማሲ ግንኙነት መኖሩን ጠቁመው ይህም ተጠናክሮ እንደሚቀጥል ገልጸዋል። በኢትዮጵያ የኢራን አምባሳደር አሊ አክባር ረዛኢ በበኩላቸው በኢራንና በአካባቢዋ ያለውን አሁናዊ ሁኔታ በተለይም ደግሞ ባለፉት ሳምንታት ኢራን የነበረችበት ሁኔታ ምን እንደሚመስል በዝርዝር አስረድተዋል። አምባሳደሩ የኢትዮጵያና የኢራን ግንኙነትን በይበልጥ በማጠናከር በትምህርት በጤናና በቴክኖሎጂ ዘርፎች በትብብር እንደሚሰሩም ገልጸዋል። በሌላ በኩል የኢትዮጵያ ፌደራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ወይም ኬናይን ከእስራኤል ፖሊስ በድጋፍ ማግኘቱን አስታውቋል። የኢትዮጵያ ፌደራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፋንታ ድጋፉን አስመልክተውም ባስተላለፉት መልእክት በድጋፉ የተገኙት አነፍናፊ ውሾች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር የሚያስችሉ ናቸው ብለዋል። አያይዘውም በውሾች በመታገዝም ከውጭ ሀገር ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽም በተገቢው መንገድ ለመቆጣጠር የኢትዮጵያ ፌደራል ፖሊስ የጸረ ፈንጅና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውንም ተናግረዋል። አነፍናፊ ውሾቹም በአሁኑ ሰዓት በእስራኤል ቴል አቪቭ ስልጠና እየወሰዱ መሆኑም ተገልጿል። አቶ ጌታቸው ረዳ ወደ ጦርነት ለመግባት እየተንቀሳቀሱ ያሉ የህወሓት ቡድን አመራሮችን የክልል ወጣቶች እንዲቃወሙ ጥሪ አቀረቡ። የፕሪቶሪያውን ስምምነት ለመፈጸም እንደ ፖሊሲ ይዘነው የነበረው ከግጭት ውጭ ያለውን ጫና የመፍጠር አማራጭ መንገድ በግለሰብና በቡድን የስልጣን ጥማት የተያዙት የህወሓት ቡድኖች ተፈናቃይ በመመለስ መልሰው ወደ ጦርነት ሊወስዱት ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አማካሪ ሚኒስትሩ በሰላማዊ መንገድ ተፈናቃዮችን ለመመለስም የሚያስችሉ ዲፕሎማሲያዊ ግንኙነቶችንና ከፌደራል መንግስት ጋርም በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይገቡም ይህ የህወሓት ቡድን እንቅፋት ሆኗል ብለዋል። ተፈናቃዮችን በአስተማማኝ ሁኔታ ለመመለስ ዘላቂ ሰላምና መተማመን ላይ የተመሰረተ እንዲሁም የመልሶ መቋቋም መስፈርቶችን ያሟላ አካሄድ መኖር እንዳለበት ያነሱት አቶ ጌታቸው በውጭም በውስጥም ባሉ አካላት ተሳትፎ ግዙፍ የፋይናንስ ድጋፍ እንደሚያስፈልግም ጠቅሰዋል። አቶ ጌታቸው ይህ ኃይል ሁሉንም አይነት እድሎችን አባክኖና የህዝቡን አቅም በትኖ የሰላም በርን በመዝጋትም ወደ ግጭት የሚመለስ ሁኔታን አመቻችተዋል ያሉ ሲሆን በግፊትም ተቀናቃኞቻቸውን ለመመለስ በሚመስል መልኩ ጉዳዮቻቸውን ለማስደሰት መቼና እንዴት እንደሚያልቅ ለመገመት አስቸጋሪ የሆነ ጦርነት ለመቀስቀስ እየሰራ ነው ብለዋል። አክለውም በእርግጠኝነት ግን ጦርነቱን ትግራይ መሬት ላይ ለማድረግ ያለመ ነው። ስለሆነም ይህንን አይነት እንቅስቃሴ ያቆሙ ሲሉም አስጠንቅቀዋል። የወጣቱን ህይወት የመዋጊያ መሳሪያ አድርገው የሚንቀሳቀሱ አካላትን ያሳሰቡት አቶ ጌታቸው ረዳ ወጣቱና የታጣቂ ቡድኑ አባላት ችግሮችን የሚፈቱት በሰላማዊ መንገድ መሆኑን ተረድተው አላስፈላጊ መስዋዕትነት ከመክፈል እንዲታቀቡና እነዚህን አካላትም እንዲቃወሙ ጥሪ አቅርበዋል። አያይዘውም ያንተን መስዋዕትነት ደጋግመው አቅልለው ያዩትና ክፍፍላቸውን ወደ ሙሉ ጦርነት ለመቀየር የማይረባ እንቅስቃሴ ጀመሩትን የፖለቲካ ወታደራዊ መሪዎች ለማስቆም የተቻለህን አድርግ ሲሉ ለወጣቱና ለታጣቂዎችም መልእክት አስተላልፈዋል።
በአማራ ክልል በጦርነት ከፍተኛ ጉዳት ያስተናገዱ የጤናና የትምህርት ተቋማትን መልሶ ለመገንባት ጥረቶች መቀጠላቸው ተዘገበ። በአማራ ክልል መልሶ ማቋቋምና መልሶ መገንባት ፈንድ ጽሕፈት ቤት አስተባባሪነት ግንባታቸው የተጠናቀቁና በመጠናቀቅ ላይ ያሉ የ1370 ፕሮጀክቶች መኖራቸው ተገልጿል። 13 ቢሊዮን ብር ወጪ የተደረገባቸው በሰሜኑ ጦርነት ወቅት ከፍተኛ ጉዳት ያስተናገዱት የትምህርት የጤናና የውሃ ተቋማት አሁን ላይ ተገንብተው ዳግም አገልግሎት እንዲሰጡ እየተደረጉ ነው ተብሏል። በሰሜኑ ጦርነት ለተደጋጋሚ ጉዳት የተጋለጠው የሰሜን ወሎ ዞን በርካታ የትምህርት ተቋማት በመጎዳታቸው በመማር ማስተማር ተግባሩ ላይ ጫና መፍጠሩን የሚገልጹት የዞኑ ትምህርት መምሪያ ኃላፊ አቶ ሰጠ ታደሰ ከጉዳቱ አንጻርም 10 በመቶውን እንኳን በአዲስ መልክ መገንባት እንዳልተቻለም ገልጸዋል። እንደ ጀርመን ድምጽ ዘገባ በጣም ከፍተኛ ጉዳት ነው የደረሰው። ከመልሶ ግንባታ አኳያ 10 በመቶ አይሆንም መልሶ የተገነባልን፣ አሁንም ጉዳቱ የደረሰባቸው ይገነባሉ ተብሎ ቃል ተገብቶ ጭምር ያልተገነቡ አሉ ብለዋል አቶ ሰጠ ታደሰ። ከ2013 ዓ.ም ጥቅምት ወር ጀምሮ እስካሁን ድረስም በተለያየ ግጭት ውስጥ ነን የሚሉት የአማራ ክልል መልሶ ማቋቋም ፈንድ ጽሕፈት ቤት ኃላፊ ዶክተር አባተ ጌታውን በበኩላቸው እየደረሰ ያለው ውድመትም መልሶ ከመገንባቱ ጋር ሲታይ ልዩነቱ ከፍተኛ ነው ብለዋል። የመጀመሪያው ውድመት አሁንም ያለው ውድመት በሶስት ዙር አተነዋል። ከክልሉ ዩኒቨርሲቲዎችና ቢሮዎችም ጋር በመሆን ጥናቱ እንደሚያሳየው ውድመቱና የመልሶ ማቋቋም ስራው በፍጹም በሚገናኝ ደረጃ አይደለም ያለው ውድመቱ ከፍተኛ ነው አሁንም ድረስ ሲሉ ተናግረዋል። ከአጋር ድርጅቶች የተገኘን ድጋፍ በአግባቡ እየተጠቀምን የሚሉት ዶክተር አባተ ጌታውን የ1370 ፕሮጀክቶችን በ13.3 ቢሊዮን ብር እየሰራ ነው ሲሉ ማክለዋል። ኃላፊው ጥረቱ እንዳለ ሆኖ አሁንም በክልሉ ያለው ግጭት የረድኤት ተቋማት ከክልሉ እንዲወጡ እያደረጉ በመሆኑ ከፍተኛ ተጽዕኖ ፈጥሯል ሲሉ መግለጻቸውንም ዘገባው አክሏል። ኢትዮጵያ በዓለም አቀፍ ደረጃ ለሰላም ማስከበር ተልዕኮ የምታበረክተውን አስተዋጽኦ የተባበሩት መንግስታት ድርጅት ምስጋና ቀረበ። የተባበሩት መንግስታት ድርጅት ኢትዮጵያ በዓለም አቀፍ ደረጃ ለሰላም ማስከበር ተልዕኮ ላበረከተችው አስተዋጽኦና ለከፈለችው መስዋዕትነት እውቅና በመስጠት ከፍተኛ ምስጋና አቅርቧል። ኢትዮጵያ በአሁኑ ወቅትም 1527 ወታደራዊና ፖሊስ አባላትን በማሰማራት ለተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ 10ኛዋ ቀዳሚ ሀገር መሆኗን የገለጸው ድርጅቱ ለሰላም የምታበረክተው አስተዋጽኦ ከፍተኛ ግምት የሚሰጠው መሆኑን ማስታወቋል። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት ኢትዮጵያ ለመጀመሪያ ጊዜ በሰላም ማስከበር ተልዕኮ የተሳተፈችው እንደ አውሮፓውያን አቆጣጠር በ1960 በኮንጎ በነበረው ዘመቻ ሲሆን ከ2016 እስከ 2019 ባሉት ዓመታት ደግሞ በአብዬ በሊቤሪያና በዳርፉር በነበራት ሰፊ ተሳትፎ በዓለም ቀዳሚዋ የሰላም አስከባሪ ሀገር እንደነበረች ጠቁመዋል። በአሁኑ ወቅትም 164 ሴት የሰላም አስከባሪዎችን ያሰማራት ሲሆን በተለይም በአስቸጋሪ የግጭት ቀጠናዎች ውስጥ ውጤታማ ለመጨመርና ከማህበረሰቡ ጋር እምነት ለመገንባት ትልቅ ሚና እየተጫወተች ይገኛልም ተብሏል። እስካሁን ባለው ሂደትም 142 ኢትዮጵያውያን የሰላም አስከባሪዎች በተባበሩት መንግስታት ድርጅት የሰላም ማስከበር ወቅት ህይወታቸውን መስዋዕት ማድረጋቸው የተገለጸ ሲሆን ድርጅቱ ለኢትዮጵያ ሰላም አስከባሪዎች አገልግሎትና መስዋዕትነት ምስጋናውን አቅርቧል። ኢትዮጵያ ለዓለም ሰላምና ደህንነት የምታበረክተው የማይተካ ሚናም የሰላም አስከባሪዎቿ የከፈሉት መስዋዕትነት ታሪካዊ መሆኑን የተባበሩት መንግስታት ድርጅት አመልክቷል። ዶናልድ ትራምፕ ኢራን በፍጥነት ወደ ድርድር ካልመጣች ከባድ ጥቃት ይጠብቃታል ሲሉ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልመጣች ከዚህ ቀደም ከነበረው በጣም የከፋ ጥቃት እንደሚገጥማት አስጠንቅቀዋል። ፕሬዝዳንቱ ይህንን መልእክት ያስተላለፉት አሜሪካ ግዙፍ የጦር መርከቦቿን ወደ ባህረ ሰላጤው ባሰማራችበት ወቅት ነው ተብሏል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክትም የኒውክሌር መርሃ ግብሯን በተመለከተ ኢራን ጊዜው እየሄደባት መሆኑን የገለጹ ሲሆን አብርሃም ሊንከን የተባለው ግዙፍ የጦር አውሮፕላን ጫኝ መርከብ ወደ ቀጠናው መላካቸውን ጠቅሰው አስፈላጊ ከሆነ በፍጥነትና በአደገኛ ሁኔታ እርምጃ ለመውሰድ ዝግጁ መሆናቸውንም ገልጸዋል። በቬንዙዌላ ላይ የወሰዱትን እርምጃ እንደ ምሳሌ በመጥቀስም ኢራን ያላትን አማራጭ ተጠቅማ ወደ ድርድር እንድትመጣ አሳስበዋል። ቀደም ሲል ወደ ድርድር እንዲመጡ በነግራቸውም ፈቃደኛ አልሆኑም ያሉት ትራምፕ የሰኔ ወሩ የአየር ጥቃት የዚሁ ቢተኝነት ውጤት መሆኑንም አስታውሰዋል። በተቃራኒ የኢራን የውጭ ጉዳይ ሚኒስትር ሀገራቸው ለማንኛውም አይነት ወታደራዊ ትንኮሳ
ምላሽ ለመስጠት ዝግጁ መሆኗንም አስታውቀዋል። ሚኒስትሩ በመግለጫቸው ላይ በመሬት በአየርም ሆነ በባህር ለሚሰነዘር ማንኛውም ጥቃት ጠንካራ ፈጣንና ጥልቅ ምላሽ ይሰጣል ብለዋል። ኢራን የኒውክሌር የጦር መሳሪያ የመታጠቅ ፍላጎት እንደሌላትና መርሃ ግብሯም ለሰላማዊ አገልግሎት ብቻ መሆኑን ገልጸዋል። ከዛቸው የጸዳና የጋራ ጥቅም ላይ የተመሰረተ ፍትሃዊ ድርድር እንደምትፈልግም ጠቁመዋል። ይህ በአሜሪካና በኢራን መካከል እየተፋፋመ ያለው ውጥረትን በባህረ ሰላጤው ሀገራት ዘንድ ከፍተኛ ስጋትን ፈጥሯል። ግጭቱ ከተቀሰቀሰ ቀጠናዊ ጦርነት ሊነሳ ይችላል በሚል ስጋትም የዓለም የነዳጅ ዋጋ ጭማሪ ማሳየቱን ተነግሯል። የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን